የቀደሙት አባቶቻችን መልካቸው የማይመስል ቋንቋቸው የማይመስል ብዙ እንግዳዎችን ተቀብለው የታሪክ መዛግብት ላይ ተጽፎ እናየዋለን። ዛሬ ግን በቀደመው ታሪክ ያለ ነው እንጂ ታሪክንም አልሰራንም። ታሪክን ማቆየት አቅቶ እየበታተነው ይገኛል። አቤቱ ጌታ ሆይ ሰላም። ዛሬ እኮ ስሙን ብቻ ይዘኛል። ኢትዮጵያ እንግዳ ተቀባይ ነች፣ ግን አላየንም በዘመናችን። እባክህ ታረቀን። አንድ ልብና አንድ ቃል ሆነው ያቆዩዋትን አገር እኛ ከአባቶቻችን በላይ ተምረናል፣ እውቀት አፍርተናል ያሉ ሰዎች ግን አንድ ያረጓትን አገር ከመቀጠል ይልቅ ለዶሎ እንደሚበተን ስንዴ አገሯን ለመበታተን ምሁሩም ሊቃቱም ሁሉም ተነስቷል። ክንድህን ዘርጋና የተገፋፋንበት ዘር እየመዘዝን የተረክንበት ወንድም ወንድሙን የገደለበት ዘመን ይበቃል። አቤቱ ጌታ ሆይ ሰው ሰውን መሆኑን ትቶ ለምንድን ነው በቋንቋ የሚባል ነው? ይሄ ቋንቋ እኮ ቀድሞም የመጣው ለበረከት አይደለም። እባክህ ታረቀን። ቢቻላችሁ ከእናት ከአባት ጋር አይደለም፣ ቢቻላችሁ ከዘመድ ጋር አይደለም፣ ቢቻላችሁ ከጎረቤት አይደለም፣ ቢቻላችሁ ከአካባቢ ሰው ጋር አይደለም፣ ከሰው ጋር ሁሉ በሰላም ኑሩ ነው። መጨካከን በዝቶ አልቋል የለም። በዚያ በፊት ቆመን የምናመለክተው ጥያቄ ምን አይነት ጥያቄ? ስለ ሀገር ደህንነት፣ ስለ ወገን ሰላም ወይስ ዛሬ እኔ ብቻ ነው? ስለ እኔ ብቻ። ክፉን በመልካም ቀይረው እባክህ አቤቱ ጌታ ሆይ ሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ምስጋና ለእግዚአብሔር ይሁን በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለሱ ይሁን። ክቡር አባታችን መምህር ቆሞስ አባ ናትናኤል መላኩ የጸርዐ ጽዮን ቅዱስ ሚካኤል ቤተ ክርስቲያን ዋና አስተዳዳሪ፣ በአገልግሎት የምትመስሉኝ መምህራን ወንጌል፣ የሕዝብን ልብ በዝማሬ የምታረሰርሱ ዘማሪያን፣ ማንም ሳይጠራችሁ የቅዱስ ሚካኤል ፍቅርና ውለታ ከአራቱም አቅጣጫ ሰብስቦ በዚህ በቅድስናው ስፍራ የሰበሰባችሁ እናት፣ አባት፣ ወንድም እህቶቼ በወደደንና ባፈቀረን በሱ በእግዚአብሔር ስም እንደምን ከረማችሁ? እንደምን ከረማችሁ? እንደምንስ አመሻችሁ? አሜን። የአባቶቻችን አምላክ ጊዜውንና ሰዓቱን በቸርነትና በምሕረቱ ጠብቆ ከዚህ አላፊ ዓለም ከሆነችው ጠፊ ከሆነችው ዓለም ፍቅርና ሰላም በበረከት በበዛበት በቅድስናው ስፍራ የሰበሰበን የአባቶቻችን አምላክ ስሙ የተመሰገነ ይሁንልን። ያለፈው ዘመን ይበቃል የትምህርታችን ርዕስ ነው። ለእኔ ተናጋሪ አንደበት፣ ለእናንተ ሰሚ ጆሮና አስተዋይ ልቦና
መድኃኒዓለም ለሁላችን ያድለን። ስጋዊ አይደለ መንፈሳዊ፣ ምድራዊ አይደለ ሰማያዊ የሆነውን ሚስጥሩን የድንግል ማርያም ለኢየሱስ ይግለጽልን። አባቴ ነፍሳችን ይማራቸው። ቀዳማዊ ጎርጎርዮስ ልጆቼ እንጀራ ከመብላታችሁ በፊት ወይም ከማቅረባችሁ በፊት የእጅ ውሃ ማቅረብን አትሞዙ ይላሉና አፌን በምሳሌ መክፈት ፈልጋለሁ። ሰውየው ማለዳ ሌሊት 11 ሰዓት አካባቢ ላይ ህልም ያልማል። ህልም ሲያልም እንደው ሙዝ እየበላ ነው። ያንን ሙዝ ላጥ እያደረገ ጉርስ እያደረገ እየበላ በህልሙ ነው። ከጎኔ የነበረችው ባለቤቱ የነጋት እንቅልፍ እንደምታውቁት ወደ ማለቂያው ወደ መገባደጃው ስለሆነ ሰው ወደ መንቃት ይቃረባልና እንቅልፏን ጨርሳ ለመገላበጥ ስትሞክር ጎሰም ታደርገዋለች። ጎሰም ስታደርገው ከነበረበት ሰመመን እንቅልፍ ውስጥ ይወጣል። ሲወጣ ሙዝ በእጁ የለም፣ ያለው ግን እሱ አልጋ ላይ ነው። ከዛ በኋላ ባለቤቴ አላት፣ አሁን እኮ ከተወሰነ ደቂቃ በፊት አንቺ ባትቀሰቅሽ ምን የመሰለ ጣፋጭ ሙዝ እየበላው ነበር አላት። የራስዋን መብራት ስታበራ ለ11 ሩብ ጉዳይ ይላል። ደስ አላት። የንጋት ህልም አይዘገኝም፣ ይደርሳል ቶሎ። ስለዚህ አለችው ሙዝ ደግሞ ሲሳይ ነው። እግዚአብሔር ድህነታችን አይቶ ጉድለታችን አይቶ ቤታችን በበረከት ሊሞላው ነው። ስለዚህ ሙዝ ሲሳይ ነውና ጠዋት ሻይ ቡና ሳትል ባደረ ሆድህ ሙዝ መብላት አለብህ እንዲሰምርልህ አለችው። እሺ ያለና ልጇን ተነስታ ቀድማ ለ12 10 ጉዳይ ሲሆን ልጇን ከእንቅልፉ ቀሰቀሰችው። ሂድ ሙዝ ገዝተህ ለአባትህ እንድትመጣ አለችው። አባቱም 3 ኪሎ ሙዝ ገዝተህልኝ ና አለ። እናትየዋ 2 ስትል እሱ 3 አለ። ለምን ነገር በሶስት ይጸናልና አለና 3 ኪሎ ሙዝ ላከ። ለበረከት ካለው አንዷ ተበቃ ነበረ፣ አንዷ ፍሬ። እሱ ግን 3 ኪሎ ሙዝ ላከ። አባቱ ከእንቅልፍ ሳይነሳ ለአንድ 20 ጉዳይ ሲሆን ልጁ መጥቷል ቤት። አባትየው አልጋ ላይ ቁጭ እንዳለ ቢጃማ እንደለበሰ ይሄው አባባ ሙዙን አምጥቼልሃለሁ አለ። ከዚህ በኋላ አንተ አታስፈልግም አለው። ያንን ሙዝ እየላጠ ብቻውን ጉርስ እየላጠ ጉርስ አፈር ነው አለ። እዛ ጋር ስራ ይችላል ሙዝ የለማይዘ እየላጠ ጉርስ ያደርጋል። ሙዝ እንደምታውቁ ተንኮለኛ ነው። እየጣፈጠ ገባ። 3 ኪሎ ሙዝ ወጥቷል። ነፍስ ግን ነፍሱ ጭ ቁጣን ያዘው። ነፍስ ግን ነፍሱ ጭ እዳው ለቤተሰብ ነውና ቤተሰብ ሳይ አረፋ ደፍቋል። ይፈራገጣል በዛ አልጋ ላይ ሆዱ ሲያዩት የገጠር እረኛ አሬራ ሲጠግብ ሆዱ ቅድድ ብሎ እንደሚወጣ ወይ የከተማ ወጣት ጃሞ ሲጠጣ ሆዱ ቅድድ ብሎ እንደሚወጣ ሁሉ ሰውዬው ሆዱ ወጥቷል። እፍንፍን አደረጉና ወደ ሐኪም ቤት ዶክተር አሉት። ከእግዚአብሔር ቀጥሎ አዳኝ አንተንና አባታችን አልንልን ልንነጠቅ ነው አሉ። ምን ሆነ? ምን ገጠመው በዚህ ሌሊት? አይ ነገሩ እንዲህ ነው። ምንድን ነው? በሽታ ነበረበት? አይደለም። ምንድን ነው ታዲያ? አይ ማለዳ ተነስቶ 3 ኪሎ ሙዝ በልቶ 3 ኪሎ ሙዝ ይሄው ቁመቷቸው ሆዱ ከበልቷል። እንግዲያውስ መፍትሄው እናንተ ቤት ነው ያለው። መድኃኒቱ እቤት ነው ያለው። መልሱና ውሰዱት። በሕክምና አይደለም፣ ውሰዱት። መድኃኒት ምንድን ነው ያለው? እቤት ውሃ ሙቁና ለብ ያለ ውሃ ስጡት፣ 1 ብርጭቆ ውሃ። ያን ጊዜ መፍትሄ ያገኛል አለ። በዚህን ጊዜ ያ በሽተኛ ይሰማ ነበርና ብድግ አለ። ዶክተር አለ ምን እያልክ ነው አለ። ምን እያልክ ነው? ያን ብርጭቆ ውሃ ሆዴ ክፍተት ቢኖረው አሁንም አለ 1 ሙዝ ገድቼ በጨመርኩበት ነበር። 1 ሙዝ ገድቼ በጨመርኩበት ነበር። ስለዚህ ከዚህ በኋላ ለሚመክረን ምክር እግዚአብሔር አምላክ ቦታ አላችሁ ወይስ ቁጣን ይዟችኋል? አቤት ቦታ አላችሁ? እንዲህ አለ የአሕዛብን ፈቃድ ያደረጋችሁበት
የተመላለሳችሁበት ያለፈው ዘመን ይበቃል። ይህን የተናገረው በዘመኑ ለነበሩት ተከታዮች አማኞች ነበር። እግዚአብሔርን አወቅን በሕጉ ሄደናል ብለው ነገር ግን ከሕጉ ለተላለፉት ከትእዛዙ ለወጡት ከመመሪያ ውጭ የሆኑ እግዚአብሔርን ያገኙ እየመሰላቸው ነገር ግን ባዶ ሆነው ለቀሩት ህብረተሰቦች ነበር ያስተላለፉ። ያለፈው ዘመን ይበቃል፣ ነውር ስራ የሰራችሁበት ዘመን አለ። ከክርስቲያን የማይጠበቅ ከወንጌላውያን የማይጠበቅ ከአማኞች የማይጠበቅ እኩይ ስራ የሰራችሁበት ዘመን ይበቃል፣ ተመለሱ እያለ የገሰጸበትና ወደ እግዚአብሔር ያቀረበበት ቅዱስ ቃሉን ነው የምንመለከተው። ዛሬም ይህ ርዕስ ልናነሳ የተገደድነው ለአደባባይ ምስጢር የሆነው 2010 በዋዜማው የተጀመረ አሁን 2011 ተጉዞ 2012 ሊጓዝ የፈለገ እኩይ ምግባር ተላብሶ የሰው ልጅ ስላለ ይሄን ርዕስ ላነሳ ተገድጃለሁ። የአሕዛብን ፈቃድ ያደረጋችሁበታል። አሕዛብ ሃይማኖት፣ እምነት ስለሌላቸው ነውራቸው ክብራቸው ነው። እንደ እንስሳ ይዳራሉ፣ እንደ እንስሳ ይናከሳሉ። ዛሬም ሃይማኖት አለን የሚል ሁሉ እምነት አለን እያለ ነገር ግን ሃይማኖት የማይፈቅደውን ሃይማኖት የማያዘውን የሰው ልጅ ሰውን ከሰው እያፈናቀለ ሰውን በሰው እያሳደደ 2012 ላይ ለመሸጋገር አቆብቁቦ ይገኛል። ይህንን 2011 እንዴት አድርገን ያለፍነው? 2012ን ከመቀበላችን በፊት አዲሱን ዓመት ከመቀበላችን በፊት መጀመሪያ እኛ አዲስ ሆነናል ወይ? አሮጌውን ዓመት ከማለፋችን በፊት አሮጌ አመለካከታችንን፣ ኋላ ቀር አመለካከታችንን፣ የዘረኝነት አመለካከታችንን፣ የብሔርተኝነት አመለካከታችንን አስወግደናል ወይ? ጥያቄው እዚህ ጋር ነው። ያለፈው ዘመን ይበቃችኋል። እንደ ውሻ የተባላንበት፣ እንደ ውሻ የተናከስንበት ይህንን እኩይ ምግባር ይዘን ወደ 2012 መሸጋገር አይቻልም ወገኖች። በ2011 ብለን ገና መስከረምን ስንጀምር የመከራ የስቃይ ዘመን ብለን የጀመርነው ያ መስከረም የጀመረን ዛሬ ሲወር ሲዋረድ ወራቶችን ሁሉ ወንድሞቻችን እየቀበርን፣ በወራቶች ሁሉ ወንድሞቻችን እየተፈናቀሉ፣ በወራቶች ሁሉ ወንድሞቻችን ዘመዶቻችን እየተራቡ ኖረናል። ዛሬም አለ። እግዚአብሔር እንዲለመን እግዚአብሔር እንዲታረቀን ምን ማድረግ አለብን ካልን ያለፈውን ኮተታችንን ማራገፍ ያስፈልጋል። ወደዚህኛው ከመሻገራችን በፊት ወደ አዲሱ ዓመት ከመውጣታችን በፊት መጀመሪያ ራስን ማጽዳት በኢሳይያስ ምዕራፍ 55 ቁጥር 8 ላይ እንዲህ አለ፣ ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለም ይላል እግዚአብሔር። ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ ስላልሆነ በማስተዋል ተመላለሱ። በምን ተመላለሱ? በማስተዋል ተመላለሱ። በማስተዋል ያለፈውን ዓመት እንዴት አሳለፍኩት? ያለፉ ወራቶች እንዴት በኔ ላይ አለፉ? ምን በጎ ነገር ሰራው ብለን ልናስብ የሚገባ ነው። ያለፈው ዘመን ይበቃል።
ብዙዎች ከኖሩበትና ካደጉበት የተፈናቀሉበት ያለፈው ዘመን ይበቃል። ይህን አሮጌ እሾህ ይዘን መጓዝ ያለብን ይህ ኦርቶዶክስ ተዋሕዶ ሃይማኖት ብቻ ሳይሆን በኢትዮጵያ አለ የተባሉ የሃይማኖት ተቋማት በሙሉ የሚመለከተው ጉዳይ ነው። ሁሉም በየእምነቱ ተቋማት እናስተምራለን፣ ሃይማኖተኛ እናደርጋለን ይላል። እኛም እንላለን። አስተምሮታችን ግን ትምህርታችን ግን የእግዚአብሔር ሰው ከማድረግና ከማከባበርና ከማፋቀር ይልቅ ድንጋይ አስወርዋሪ ሆነን ተገኝተናል። ትምህርቱ ምን ላይ ነው ያለው? ቤተ ክርስቲያን 24 ሰዓት ትጮኻለች። ህዝቡ ከመሰብሰብ በኋላ ብሎ አቅም ይሰበሰባል። ነገር ግን መስማትን ይሰማል፣ ግን አያስተውልም። ቃለ እግዚአብሔር ይሰበካል፣ በልቦናችን ግን አይገባም። እንደ ኳስ ነጥሮ ይመለሳል ቃሉ። ስለዚህ ትውልድ ሊገራ አልቻለም። ከጊዜ ወደ ጊዜ እየተጣመመ መሄድ ጀመረ። እኔ አንዳንዴ ግራ ይገባኛል። እየሰበክን እያስተማረ ያለ ነው ምንድን ነው? ወደ እግዚአብሔር ተመለሱ ነው ወይስ ወደ ጥፋት እያልን ነው ላለው? ለምን ከሚታየው አንጻር ሲመዘን ባዶ ነው። የመምህራን ድካም ባዶ ሆኗል። ከድንጋይ መወርወርም አልፎ በባዕድ ሀገር እንደ ታሪክ እንደ ዜና እንሰማና እና የነበረ ሰው ሲታረቅ በሀገራችን ይታረቅ ጀመረ። ወንድም ወንድሙን የሚያርደው የውጭ ዜጋ ነን ራሱ ኢትዮጵያዊ የተባለ ወገኖች፣ ያለፈው ዘመን ይበቃል። ቃሉን ባለማስተዋል የሰማንበት ጊዜ ያለፈው ዘመን ይበቃል ወገኖች። ሰው ሰውን እያባረረበት ያለው። ስለዚህ የሃይማኖት ተቋማት አስተምረናል አንድ እንጂ አላስተማርንም ማለት ነው። ትምህርታችን ድካማችን ከንቱ ቀርቷል ማለት ነው። ትምህርታችን ቢሰምር ኑሮ የቀደሙት ነቢያት የቀደሙት ሐዋርያት ጠማማውን እያቃሉ ጉልበተኛውን ለእግዚአብሔር እጁን እንዲሰጥ እያደረጉ ወደ እግዚአብሔር ያቀርቡ ነበር። እኛ ግን ጉባኤው ግቢው ይሞላ ጢም ሚላ የሚማር አልጠፋ። ነገር ግን ንስሐ የሚገባ ስንት ሰው አለ ይባል ግን የለም። እዚህ ጋር መሰብሰባችን አዳራሹ መሙላታችን ምናልባት አስተማሪው አገልጋዩ ልናስደስት እንችል ይሆናል። እግዚአብሔርን ግን ማስደሰት አንችልም። እግዚአብሔር ግን አይደሰትም ወገኖች። አገልጋይ ሊደሰት ይችላል። አቤት ዛሬ ብዙ ሰው መጥቷል፣ አቤት ብዙ ምዕመናን መጥቷል እንል እንችል ይሆናል። እግዚአብሔር ደስ የሚለው ግን መቼ ነው ካላችሁ በመሰብሰባችን ሳይሆን ንስሐ ገብተን ሥጋውና ደሙን ስንቀበል ብቻ ነው እግዚአብሔር ደስ የሚለው። መምህራን መመዘን ያለባቸው እዚህ ጋር ምን ያክል ሰብከን ምን ያክል ወደ ቅዱስ ቁርባኑ አቅርበናል፣ ምን ያክል ሰብከንና አስተምረን ከውብንና ጎራ ወጥተናል፣ ምን ያክል መከርና ገስጸን ከድንጋይ ወርዋሪነት ከቆንጨራ ያዥነት ከዘረኝነት ወደ ሃይማኖትነት አምጥተናል ብለን ልንጠይቅ የሚገባን አሁን ነው። ለዚህ ነው መንገዳችሁ ከመንገድ ሀሳባችሁ ከሀሳቤ ፈቀቅ ብለዋል ያለው ክርስቶስ። ሀሳባችሁ ከሀሳቤ መንገዳችሁ ከመንገድ ፈቀቅ ብሏል። የእግዚአብሔር መንገድ ምንድን ነው? ቅንነት፣ በጎነት፣ መፋቀር፣ መተዛዘን፣ መከባበር። ዛሬ በመካከላችን መከባበር አለ? ዛሬ በመካከላችን ፍቅር አለ? ዛሬ በመካከላችን መተዛዘን አለ? ዛሬ በመካከላችን እንግዳ መቀበል አለ? ዛሬ እኮ ስሙን ብቻ ይዘን ያለ ነው ኢትዮጵያ እንግዳ ተቀባይ ነች ይባላል። ግን አላየንም። በዘመናችን የቀደሙት አባቶቻችን መልካቸው የማይመስል ቋንቋቸው የማይመስል ብዙ እንግዳዎችን ተቀብለው የታሪክ መዛግብት ላይ ተጽፎ እናየዋለን። ዛሬ ግን በቀደመው ታሪክ ያለ ነው እንጂ ታሪክንም አልሰራንም። ታሪክን ማቆየት አቅቶ እየበታተነው እንገኛለን። ክርስቲያን
ማቆየት ግዴታው ነበር። እኛ እንደቀደሙት አባቶቻችን ታሪክ መስራት እንኳን ያቅተን የአባቶችን ታሪክ እንኳን ማቆየት አቅቶ እንግዳ መቀበላችን ትተን ዛሬ እንግዳ ሲመጣ ገና በሩ እየተኳኳ ሲንኳኳ እየበላን ሆነ ቶሎ በይ ዞር አድርጊ እባክሽን ዞር እዛ ራስ ወዳጅነት፣ ስግብግብነት፣ መጨካከል ይቺ ትንሽ ያናፍነች እየበረከተች ተባስታ እርስ በርሳችን እንድንገፋፋ እርስ በርሳችን አንዱ ገፊ እንዲሆን ያደረገች በመጽሐፈ ኢዮብ ምዕራፍ 37 ቁጥር 19 እንዲህ አለ፣ እኛ ከጨለማ የተነሳ በስርዓት መናገር አንችልምና የምንለውን አሳውቀን አለ ኢዮብ። እኛ ከጨለማ የተነሳ የምንናገረውን አናውቅምና የምንለውን አንተ አሳውቀን። ጨለማ የተባለው ይህ ፀሐይ መግባትና መውጣት አይደለም ወገኖች። ጨለማ የተባለው ፍቅር ማጣት ነው። ጨለማ የተባለው መጨካከል፣ ሰው በእግዚአብሔር ፊት ቆሞ ሰው እየተጨነቀ ሰው እየተገፋ መለመን የሚገባው ስለ ሀገር መለመን የሚገባው ስለ ወገን ሆኖ ሳለ ዛሬም ስለሱ ሎተሪ ማውጣትና ስለ ቪዛው የሚጨነቅ የምንለው አናውቅም ማለት ተጨንቀናል። የምንለው ስለማናውቅ የምንናገረውን አንተ አሳውቀናል ወገኖች። በእግዚአብሔር ፊት ቆመን የምናመለክተው ጥያቄ ምን አይነት ጥያቄ ነው? ስለ ሀገር ደህንነት፣ ስለ ወገን ሰላም ወይስ ዛሬ እኔ ብቻ ነኝ? ስለ እኔ ብቻ እኔም ብቻ አውሬ እኔም ብቻ አብላኝ እኔም ብቻ አኑረኝ ነው ጥያቄ። ይሄ ቆለ ተሳስተን ወገኖች፣ ያለፈው ዘመን ይበቃል። የአባቶቻችን ታሪክ ያላስታወስንበት ዘመን፣ የቀደሙት አባቶቻችን ሳይማሩ ተምረው ብሔር፣ ቋንቋ፣ ቁመና፣ መልክ ሳይለያቸው አንድ ሆነው አባቶቻችን የውጭ ወራሪ ሲመጣ ድል አድርገው አንድ አገር አውርሰው ነበር። አንድ ልብና አንድ ቃል ሆነው ያቆዩዋትን አገር እኛ ከአባቶቻችን በላይ ተምረናል፣ እውቀት አፍርተናል ያሉ ሰዎች ግን አንድ ያረጓትን ሀገር ከመቀጠል ይልቅ ለዶሎ እንደሚበተን ስንዴ አገሯን ለመበታተን ምሁሩም ሊቃቱም ሁሉም ተነስቷል። ያለፈው ዘመን ይበቃችኋል። ከንቱ ነገር የተመኛችሁበት አንዱ ገፊ ሌላው ተገፊ፣ አንዱ አሳዳጅ ሌላው ተሳዳጅ የሆነበት ዘመን ይሄ ያሳለፍነው ዘመን። ስለዚህ ያለነው በጨለማ ውስጥ ያለነው ነጋ ብላለን ጨልሟል። ጊዜው ያለቀበት ሰዓት ላይ ነው። በዚህ ባለቀበት ሰዓት፣ በዚህ በጨለመበት ሰዓት ደግሞ መሰብሰብና መገኘት ያለብን የት ነው ከተባለ ቤተ ክርስቲያን። መክብብ ምዕራፍ 12 ቁጥር 1 እንዲህ አለ፣ የጭንቀት ቀን ሳይመጣ አለ በጉብዝና ወራት ፈጣሪን አስብ። የጭንቀት የመከራ የስቃይ ቀን ሳይመጣ፣ ስቃይ ጭንቀት መከራ ሲመጣ አይደለም ቤተ ክርስቲያን መቶ አውጣኝ አውጣኝ ማለት የሚገባው ወገኖች። አውጣኝ መባል ካለበት አሁን ነው። መሃሉ ዳር ይሆናል ይላሉ አባቶቻችን። ዳር ዳሩ ባዶን ቀርቷል። መሃሉ ነገ ጠዋት ዳር ሳይሆን ምንጩ የሚገባው ቢቻል መጮ ካለብን አሁን ነው። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ። አሁን ነው ወገኖቼ። መጸለይ ካለብን፣ ማልቀስ ካለብን፣ መበከት ካለብን፣ ማባብ ካለብን አሁን ነው። ባይልልን ነው እንጂ ሰው ወንድሙ ሲሞት እናቱ ስትሞት እሪ ብሎ ይጮሃል ወገኖቼ። እናትን ለመቅበርም ወንድምን ለመቅበርም ልጅን ለመቅበርም አገር ያስፈልጋል። ማህበር ለመደገስም ሰርግም ለማረግም ክርስትናም ለማውጣትም አገር ያስፈልጋል። ነገር ግን አሁን ያለነው ምን ላይ ነው? ሰላም አለው። እንዱ ስንከላይ ሰላም እንባባላችሁ። ሰላም እኮ ይሁን። ሰላም እኮ ከደፈረሰ ቆየ። በምድሪቷ ሳይሆን ገና የጀመረው መደፈስ ከራሳችን ህሊና ነው። ሰላም እየጠፋ ይመጣው ጀመረ። እኔ አንዳንድ የማይገባኝ እርቅ ይባላል፣ እናስታርቅ ይባላል። የተጣሉትን እናስታርቅ፣
የተለያዩትን እናስማማ። መጀመሪያ የተለያዩትን ከማስማማት በፊት የተጣሉትን ከማስታረቅ በፊት መጀመሪያ እኮ ግለሰቡ ከራሱ ጋር የተጣላ ሰው እኮ ሞልቷል። ሰው ከራሱ ጋር ተጣልቶ ነው ያለው። ነፍስና ስጋው ተጣልታለች። ነፍስን ንጹህ እንጸልይ፣ እንስገድ፣ ለእግዚአብሔር እንድር፣ ቃለ እግዚአብሔር እንስማ ባለሽ ቁጥር ስጋ ግን እንብላ፣ እንጠጣ፣ እንጨፍር እያለ እኮ ከእግዚአብሔር ጋር ሳንታረቅ እንዴት ሰው ማስታረቅ ይቻላል? ከእግዚአብሔር ጋር ሳንስማማ እንዴት ሰው ማስማማት ይቻላል? አይቻልም። ስለዚህ ከራሳችን ጋር እንታረቅ። ከዛ በኋላ ደግሞ ከእግዚአብሔር ጋር ለመታረቅ ሁላችን ማልቀስ ያስፈልጋል። እንደው ቢልልን ትንቢት ነውና ይላሉ አንዳንድ ሰዎች። ትንቢት ስለሆነ ይሄ እርስ በርስ እንደ ውሻ መባላት፣ መፈነቃቀሉ፣ አንዱን መግደሉ የመጽሐፍ ቅዱስ ቃል ነው። ስለዚህ አይቀርም ይላሉ። እውነት ነው፣ አይቀርም። ነገር ግን ትንቢት እኮ ወገኖቼ ሰው ከጮኸ ሰው ካለቀሰ ይመለሳል። እግዚአብሔር ቢናገርም ቅሉ እግዚአብሔር ይራራ። ለዚህ ማስረጃችን ዮናስን ማየት እንችላለን። የኖሌ ሕዝብ ትንቢት ተነግሮባቸው ነበር። ክፋታችሁ፣ ምግባራችሁ በእኔ ዘንድ እንደ ሪያ እጥበት ሆናችሁ ተገኝታችኋልና ቅድስና ስላልተገኘባችሁ የዛሬ 3 ዓመትም አይደለም የዛሬ 3 ወርም አይደለም በ3 ቀን ውስጥ ወደ እኔ ካልተመለሱ እሳት ይወርዳል ብለህ ዝም ተናገር ተብሎ ዮናስ ተልኮ ነበር። እግዚአብሔር ግን ዮናስን ቢልከው ቃሉን ቢናገርም ያስተላልፈው በወቅቱ የነበሩት ሕዝቦች ግን መልእክቱንና መመሪያውን ሰምተው መኳንንት፣ መሳፍንት፣ ንጉሥ፣ ሀብታም፣ ድሃ፣ አረጋዊ፣ ሕፃናት ሳይሉ ሁሉ ወደ እግዚአብሔር አነቡ፣ ወደ እግዚአብሔር አለቀሱ። ነገሥታቱ፣ መኳንንቱ ማቃቸውን ለበሱ፣ አመነፈነሱ። እግዚአብሔርም ወገኖቹ በነቢዩ በዮናስ የተናገረው ቃል ሐሰት እንዳልሆነ እንዲያውቁና እንዲገነዘቡ እሳትን ከሰማይ መጥቶ መመለሳቸውን ስላየ የዛፍ ቅርንጫፉን በልቶ ዮናስም ሐሰተኛ እንዳይሆን እነሱ ነገ ጠዋት ዳግመኛ የተነገረው ትንቢት ሐሰት ነው ብለው ወደ ኃጢአት እንዳይሄዱ እሳቱ እያዩት ወደ ሰማይ ተመለሰላቸው። ዛሬ የመጣብን መከራ፣ የመጣብን ቁጣ፣ የመጣብን ቋንቋ ለቋንቋ አለመደማመጥ ወገኖቼ ወደ እግዚአብሔር ከጮህን የማይመለስ ነገር የለም። ልክ በሰሞነ ሕማማት ለስቅለት ካላንደር እንደሚዘጋ ሁሉ ለ7 ወርም ሳይሆን ለ7 ቀናት ብቻ ሁሉ በየቤተ ሃይማኖት ድንጋይ እየተሸከመ በብርክክ ለ7 ቀን አዋጅ ታውጆ ብንጾምና ብንጸልይ ወደ እግዚአብሔር ብንጮህ ወገኖቼ ይሄ ሁሉ የምንሰማው እልቂት፣ ይሄ ሁሉ የምንሰማው ግርግር፣ ወደፊትም የምንሰማውና የምናየው መከራ ባላየን ነበር። ግን ማን እንዲያርጉ ይብላል? ማን አዋጁን ያውጀው? ሁሉም አንገት ለእንዳና ልቡ ያበጠ ሆናል። እሱም ካለቃው ህመሙ የማይሰማው ሰው እኮ ነው። አሁን እዚህ ጋር መርፌ ብወጋ ስንት ሰው ነው ውስጡ ስሜት የሚሰማው? የለም። የመርፌውን ህመም ማቆኔ ብቻ ነኝ። ይሄ የሆነ ያስቸገረ እንጂ ለ7 ቀን አዋጅ ታውጆ በኢትዮጵያ ውስጥ ስራ ተዘርቶ በየእምነቱ ቢያለቅስና ቢጮህ ድንጋይ ተሸክሞ በብርክክ ቢሄድ ሕፃናት ቢጾሙ እግዚአብሔር የመጣብንን መከራና ስቃይ ያርቅልን። ነገር ግን አሁንም ገና ነን እኛ። ያለፈው ዘመን ይበቃችኋል። በመዳራት ያለ ልክ በመጠጣት ነው ስራ የሰራችሁበት ዘመን ይበቃል። ዛሬም በመከራው ዘመን፣ ዛሬም በስቃዩ ዘመን እንሰክራለን፣ እንዘፍናለን፣
ነው ስራ እንሰራለን በየመንገድ ላይ እንደ እንስሳ እንዳራለን። እንዲህ ይላል በሮሜ ምዕራፍ 12 ቁጥር 17 እስከ 18 ይላል ለማንም ስለ ክፉ ፋንታ ክፉ አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ከምን ጋር? ከምን ጋር? ቢቻላችሁ ከእናንተ አባት ጋር አይደለም፣ ቢቻላችሁ ከዘመድ ጋር አይደለም፣ ቢቻላችሁ ከጎረቤት አይደለም፣ ቢቻላችሁ ከአካባቢ ሰው ጋር አይደለም፣ ከሰው ጋር ሁሉ በሰላም ኑሩ ነው። በሁከት ኑሩ፣ በማፈናቀል ኑሩ፣ በመስረቅ ኑሩ፣ ሰውን በመግደል ኑሩ አይደለም ያለው፣ በሰላም ኑሩ ቢቻላችሁ። ወገኖች ያን ጊዜ ነው እግዚአብሔር ሰላማዊ ኢየሱስ ክርስቶስ በውስጣችን ገብቶ የምንጨነቀው ነገር አስወግዶ ማረጋጋትን የሚሰጥ። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 15 እንዲህ አለ፣ ማንም ለሌላው በክፉ ፋንታ ክፋትን እንዳይመልስ ተጠንቀቁ፣ ነገር ግን ሁልጊዜ እርስ በርሳችሁ ለሁሉም መልካሙን ለማድረግ ትጉ። ማንም ክፉን በክፉ አይመልስ። ዛሬ አካሄዳችን እንዴ መልካም ላደረገልን ሰው መልካም እናደርገው ወይስ ክፉ ነው አለልን ሰው ክፉ መልካም ነገር እንሰራለት? ለመታን ነው የምንጸልየው ወይስ ለስጋ ዘመዳችን ነው የምንጸልየው? መልካም ነገር ላደረጉልን ሰዎች ነው መልካም ምንድናት የምንመልሰው ወይ ክፉ ስራ ላደረጉልን ሰዎች ነው ወይ መልካም ነገር ሰርተን የምናስተምራቸው? ያለፈው ዘመን ይበቃል የተባለው ለዚህ ነው። ክፉን በክፉ የመለስንበት ዘመን ይበቃል። ክፉን በክፉ የተቃወምንበት፣ አንዱ ጨቋኝ ሌላው ተጨቋኝ እያልን የተረክንበት ዘመን ይበቃል። ወገኖች አባቶቻችን የቀደሙት አባቶቻችን ከገዛ አገራቸው ውጭ ሄደው ሰላምን እኮ አስፍነዋል። ሰላምን ኮሪያ ብንሄድ፣ ሩዋንዳ ብንሄድ፣ ሶማሌ ብንሄድ፣ ሱዳን ብንሄድ የኢትዮጵያ ወታደሮች ሰላም በደፈረሰበት ስፍራ ሁሉ እየሄዱ ሰላምን አስፍነዋል። ዛሬ ግን ኢትዮጵያ ግን ሰላም ናፈቃት። ለሰዎች ሰላም እንዳልሰጠች ሁሉ ለሰዎች የሮ አባቶቻችን ደማቸውን አፍስሰው አጥንታቸውን እንዳልከሰከሱ ሁሉ ዛሬ ግን የአባቶቻችን ታሪክ ዘበቶ ነው ቀረ። ወገኖች ዛሬ ኢትዮጵያ እንደገና ሰላም ናፋቂ ሆነች። ዛሬ ኢትዮጵያ የሚያረጋጋት ናፋቂ ሆነች። አባቶቻችን እንዳላረጋጉ የሰው ሀገር ከራሳቸው አልፈው መረጋጋት ጠፋ፣ ሰላም ጠፋ። ዝም ብለን ብቻ ሰላም 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 ይባላል። በየአዳራሹ በየትም ቦታ ላይ ብቻ ሰላም የምትባለው ቋንቋ እያቆለጳጰሱ ይቀርባታል። ፊደላትንም እነዛን 3 ፊደላት በነጭ ቀለም ይጽፋታል። በአንድ ላይ ይሰቅላሉ፣ ዘንባባ ያስራሉ፣ ነጭ ሪባን ያደርጋሉ፣ ነጭ ስከርብ ያደርጋሉ፣ ነጭ አበባ ይዘው ይቀያየራሉ። ግን ሰላም ሊመጣ ግን አልቻለም። ሰላም ሊመጣ ግን አልቻለም። ወገኖች ሰላም ሊመጣ የሚችለው ወገኖች እንዴት ነው? አበባ በመቀያየር አይደለም። ነጭ አበባ ስለያዝን ነጭ ልብስ ስለለበስን አይደለም። ከላይ ነጭ ልብስ ለብስን ውስጣችን ግን ተመርዟል በብሔርተኝነት፣ በዘረኝነት። ሰላምን ልናመጣ አልቻልንም። ይሰበካል ዓመቱን ሙሉ ሰላም 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 ተባለ። ግን ሰላም ሲመጣ ላይ ምናልባት ሰላም የምትባል ሴት ካለች ሰላም ሰላት ትመጣ ይሆናል እንጂ ከእግዚአብሔር ዘንድ ያለው ግን ሰላም ግን አልመጣም። በእግዚአብሔር ዘንድ ያለችው ሰላም ግን ልትመጣ አልቻለም። ለምን? እዚህ ጋር ስለ ሰላም መድረክ ላይ ይወያያል። እሱ ግን ውስጡ ግን ያለው ብሔርተኝነት ነው፣ ዘረኝነት ነው። ወገኖች እንዲህ እየሆነ አለም ሰላምን ማምጣት የምንችለው ሰው መጀመሪያ ውስጡን ሊያጸዳ ይገባዋል ከላይኛው ይልቅ።
ፊትን ያህል እግዚአብሔር ምን ያህል ልብን ያህል ወገኖች፣ በአፋችን ሰላም እያልን በውስጣችን ግን ምላጥ የምንስል ስንቱ አለ። እዚህ ጋር ስለ ሰላም ይሰበሰባል፣ ወጣ ሲል ደግሞ ጎሳውን እየሰበሰበ ሁከትን የሚያውጅ እኮ አለ ወገኖች። ይህ አይደለም ወደ አንድ የሚያመጣል። እግዚአብሔር ሰውን እንፍጠራለን፣ በአርአያችን በምሳሌያችን ምን እንፍጠራለን? ምን እንፍጠራለን? ኑ ብሔርን እንፍጠራለን አይደል? ምንድን ያለ ኑ ምን እንፍጠር? ሰው እንፍጠር። በምናችን? በአርአያ በምሳሌያችን። ሰው ክቡር ነው ወገኖች። እዚህ ጋር ከምባታ፣ እዚህ ጋር ድህያ፣ እዚህ ጋር ስልጤ፣ እዚህ ጋር ሐረሬ፣ እዚህ ጋር ኦሮሞ፣ እዚህ ጋር አማራ፣ እዚህ ጋር ጉራጌ፣ እዚህ ጋር ትግሬ፣ እነዚህ ሁሉ የቀሯቸው ሰዎች ታሪክ እዚህ ጋር አቁሜ ብናያቸው ምንድን ናቸው? ምንድን ናቸው? ሰው መነሻው ሰው ነው። በቃ ወገኖች ሰው ሰውን መሆኑን ትቶ ለምንድን ነው በቋንቋ የሚባል ነው? ይሄ ቋንቋ እኮ ቀድሞም የመጣው ለበረከት አይደለም። ቀድሞም የመጣው የቋንቋ ለበረከት አይደለም። ኦሪት ዘፍጥረት ምዕራፍ 11 ቁጥር 1 ላይ ስንመለከተው ምድር ሁሉ አንድ ቋንቋ ነበረች አለ። ምን አለች? ምድር ሁሉ ምን ነበረች አለ? አንድ ቋንቋ ነበረች። አንድ ቋንቋ። እግዚአብሔርም አየ፣ ተመለከተ፣ የሰማይ አዕዋፍንም አራዊትንም እንስሳትንም ፈጠረ። ፈጠረ። ሰው ከፈጠረ በኋላ ፈጠረና ምን አለ? ለእንስሳትም ለአራዊትም ለአዕዋፋትም ፈጠራቸው እንጂ ስም አላወጣላቸው። ግን ወደ ሰው ልጅ አባት ወደ አዳም ሰደዳቸው ይላል። አዳምን አንበሳውን አንበሳ እያለ ጅቡን ጅብ እያለ ስም አወጣላቸው። እርግብን እርግብ እያለ አሞራውን አሞራ እያለ ስም አወጣላቸው። የቤት እንስሳትንም በጉንም በግ፣ ፍየሉን ፍየል፣ ላሟንም ላም እያለ ስም አወጣላቸው። ሁሉም ስማቸውን እያጸደቁ ይሄዱ ነበረ። ስለዚህ የሰው የእንስሳቱ ቋንቋ አንድ ነበረ ይላል መጽሐፈ ኩፋሌ ምዕራፍ 5 ላይ። የሰውና የእንስሳት ቋንቋ ስንት ነበር ይላል? አንድ ነበር። አዳምን ከፈጠረ በኋላ ምን አለ እግዚአብሔር? ግዛ፣ ንዳ፣ ሁሉም ነገር ፈቀደልን። ነገር ግን እችን እንዳትነካ ነው። ይሄ በጌታና በባሪያ ዘንድ ያለ ሕግጋት ነው። በፈጣሪና በፍጡር ዘንድ የነበረች መመሪያ ነበረች። አዳም ትልቁ ሰፊ ነገር ተሰጥቶ ትንሿን ነገር ተፈለገ፣ ተመኘ። ዛሬ ብዙዎቻችን ብዙ ነገር ተፈቅዶልን ትንሿን ስንመኝ ነው እየወደቅን ያለን በኃጢአት። የተፈቀደው ነገር ያልተፈቀደው ስንፈልግ ከእግዚአብሔር እንወርቃለን። አዳምም የተፈቀደ ትቶ ያልተፈቀደለትን ትንሿ ነገር ተመኘ። ያችን ነገር በበላ ጊዜ እነዛ አራዊቶቹ ስም ያወጣላቸው መልሰው ለእሱ ጠላት ሆኑበት። መጀመሪያ ከእንስሳት ጋር፣ ከአራዊት ጋር፣ ከአዕዋፍ ጋር በቋንቋ ይግባባ የነበረው አዳም በቋንቋ መግባባት አዳም ለእግዚአብሔር ስላልተገዛ፣ ለእግዚአብሔር ሕግጋት ስላልተመራ፣ በሕጉ ስላልተመራ እነዛ እንስሳትና አራዊቶቹ ለአዳም አንገዛለን ብለው አመፁበት። አመፁ። አዳም የእንስሳትን የአራዊትን ቋንቋ መስማት አቃተው ይላል። መጀመሪያ እንዳልሰማ ሁሉ አሁን ግን አቃተው። አሁንም የሰውና የእንስሳት ቋንቋ ይደባለቅ እንጂ የሰው ቋንቋ ግን አንድ ነበር። ለሁለተኛ ጊዜ የሰው ልጅ ዳግመኛ በደለ። በጥር 7 እንደምናየው የሰናዖር ግንብ ሰሩ። በምድር ላይ ሳንበተን ለስማችን ማስጠሪያ ሰማይ ጠቀስ ፎቅ እንስራ አሉ። ማን? የአዳም ልጆች። የአዳም ልጆች አባቶቻችን እንዲያ ከተራበው ይልቅ ለጠገበው አዝናለሁ ይላል። እግዚአብሔር እውቀትን፣ ጥበብን፣ ሀብትን በሰጣቸው ጊዜ ለእግዚአብሔር ከማደር ይልቅ በምድር ላይ ሳንሞትና ሳንበተን ሰማይ ጠቀስ ፎቅ ሰርተን ወደ ላይ እንውጣ፣ እግዚአብሔር ጋር እንደርሳለን። እግዚአብሔርን የሰው ልጆችን የሚሰሩትን አየ። ለመስራት አይከለከሉም፣ ይስሩ። ለሁሉም አንድ ቋንቋ አላቸዋል። ለሁሉም
ስንት ቋንቋ አላቸው? አንድ ቋንቋ አላቸው። ነገር ግን አለ እግዚአብሔር ኑ እንውረድ፣ አንዱ የአንዱ ቋንቋ እንዳይሰማ ቋንቋቸውን እንደባልቀዋል። ቋንቋ የመጣው ከዚህ በኋላ ነው። የመጣው ለበረከት ሳይሆን ለመቅሰፍት የመጣ ነው። ለመቅሰፍት እግዚአብሔርን በመበደላችን፣ እግዚአብሔርን በማሳዘናችን፣ ከእግዚአብሔር ሕግ በመተላለፋቸው አባቶቻችን እግዚአብሔር ምሪቆን በቋንቋ መታት ይላል። በቋንቋ ቁጣ ባል የሚስቱ ቋንቋ እንዳይሰማ፣ ሚስት የባሏን ቋንቋ እንዳይሰሙ፣ ወላጅ የልጆቻቸውን ቋንቋ እንዳይሰሙ እርስ በርሳችሁ መግባባት አጥተው ተበታተኑ ይላል። ይሄ ቋንቋ ነው ዛሬ ወገኖቼ ሁላችን እየረበሸን ያለ። ኢትዮጵያዊነትን ከማቀንቀን ይልቅ ብሔርተኝነትን የምናቀንቅ። ለዚህ ነው ሐዋርያው ጢሞቴዎስ ያለፈው ዘመን ይበቃል፣ የቀደሙት አባቶቻችን እግዚአብሔርን ሕግና ሥርዓቱን በመተላለፋቸው ተቀሰፉ፣ የተቀሰፉትን የነበራቸውን ጸጋ አጡት። ጸጋቸው በአንድ ቋንቋ መናገር ነበር፣ እሱም አረማይክ ነበር። በአንድ ቋንቋ ከመናገር ተከለከሉ። ይሄ ቋንቋ ነው ሲሆን ሲዋረድ መካከላችን ገብቶ ዛሬ አንዱ የበላይ አንዱ በታች ነው እያለን እርስ በርሳችን ነው ልሻ የምንባለው። ቆንጨራ የሚያስቆጥተን ይሄ ነው። የኔ ይበልጣል የተባለ በየእግር ኳስ ጨዋታው ብሔርተኝነት ነው ያለው። በየዩኒቨርሲቲ ተቋማት ያለው ብሔርተኝነት ነው ያለው። ስለ ሀገር አንድነት፣ ስለ ሕዝብ አንድነት ተምሮ ይወጣል ከሚባለው ተማሪ በየዩኒቨርሲቲው ስለ ጎሳ ተምሮ ይወጣና ሊቅ ነኝ ብሎ በቴሌቪዥን መስኮት ሲቀር ምሁር ነው የተባለው፣ ሊቅ ነው የተባለው፣ አዋቂ ተብሎ የቀረበው አፋችን ከፍተን ለመስማት ስንቋቋ ስለ ትንሽ ጥቃቅን ወንዝና ቋጢ ስለተወለደባት ሀገር ታርቆ በዚህ ያክል ዓመታት ይሄን ያክል ዘመናት ስንረገጥ ኖረናል ብሎ ህዝብን ለሰላም ከመስበክ ይልቅ ሁከትን ዘርቶ የሚወጡ ሰዎች አሉ። ለዚህ ነው ቅዱስ ጴጥሮስ ያለፈው ዘመን ይበቃል ያለው። እርስ በርሳችን የማይረባ ነገር የተነጋገርንበት እኔ ብቻ ልኑር የምንልበት ዘመን፣ እኔ ብቻ ከኔ በላይ ማንም ሰው እንዳይኖር፣ ከኔ በላይ ብሔርተኝነት፣ ከኔ በላይ ብሔር መልካም ወገኖች፣ ብሔር መልካም። አሁን እኮ ያስቸገረው ዘረኝነት። ዘር ነው የምንመርጠው። ዘር ከማን ነው? እግዚአብሔር ሰውን ፈጠረ እኮ ነው ያለው። ዘራችን አዳም ነው። ወለድትን የአብርሃምን የአብርሃምና የሳራ ዘር ትላላችሁ፣ ነገር ግን የአብርሃምና የሳራን ስራ አሰሩ ነው የተባለው። ስለዚህ ባካችሁ ወገኖች እንመለስ፣ ራስ ወዳጅ አሉ። ለዚህ ነው ሐዋርያው ያለፈው ዘመን ይበቃችኋል የተባለው። እንዲህ አለ በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 43 እስከ 44 ያለው ባልንጀራን ውደድ ጠላትንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁ ውደዱ። ምናችሁ ውደዱ? ጠላቶቻችሁ ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም ጸልዩላቸው። ጠላቶቻችሁ ውደዱ፣ ለሚያሳድዷችሁ መርቁ። ዛሬ ነው እየመረቀ ያለው። የኔ ብሔር ተፈናቅሏል፣ የነገ ታፈናቅልሃለሁ እኮ ነው ያለው። ከየት ነው የመጣው? ለዚህ እኮ ነው ያለፈው ዘመን ይበቃችኋል። ያለፈውን ዘመን በዋዛ በፈዛዛ አሳልፈናል። ጊዜው ሰዓት ወደ እግዚአብሔር መመለሻ ነው። ምን ሆነን? አንድ ሆነን ለእግዚአብሔር ማገልገል። ምን ሆነን? አንድ ሆነን ለእግዚአብሔር ማገልገል። ይሄን እንክርዳድ በመካከላችሁ ማስወገድ። አንድ ቀን እነዚህ ታያቸው ስንት ጣት ናቸው? ስንት ጣት ናቸው? እነዚህ ጣቶች ስራቸው የሰው ልጅ በጋራ ማገልገል፣ ማገልገል በአግባቡ እንዲያገለግሉ እግዚአብሔር ይፈትናቸው። ነገር ግን አንድ ቀን ይሄ አውራ ጣት ነገር አነሳ፣ በጠበጥ እኔ የበላይ ነኝ አለ። የምንድን ነኝ አለ? የበላይ። ይሄ እኮ ነገር ያስቸገረው። እኔ እናንተ እኮ መሀል ባንሆን እናንተ አፍረሙም ጥቅም የላችሁም ብሎ ሞራላቸውን አሸቀ።
እንዴ እኔ ከእናንተ በልጣለሁ የምትለው አንተ በምንድን ነው የምትበልጠን? መረጃ አቅርብ አሉት። መረጃ አቅርብ ካላችሁ የሰው ልጅ ጽሑፉ እንዲያምር ማድረገው እኔ ነኝ አለ። የእንጀራ ጉርሻው እንዲያምር ማድረገው እኔ ነኝ። እኔ ከሌለው እንጀራ መጉረስ አይቻልም ማለት ይቻላል። እስኪ አሁን በሀሳባችሁ ሞክሩ። አሁን አጥና አስወጡና እስክሪብቶ ሲጻፉ ይቻላል? ሞክሩት። እንጀራ መቁረስ ይቻላል? ቆሎ መዝገን ይቻል ይሆናል። ጉርሻን ማጉረስ ይቻላል? ይሄ ያረቃል? ሁሉም ራሳቸውን አይቶ የማያውቁ ጣቶች አሁን ሁሉም ፉከራ ጀመረ። እኔ ወንዱ እኔ ጀግና ማለት ጀመረ። የማይረባ ነገር፣ የማይረባ ፉከራ። ይሄ ጣት ብድግ አለ። ማነው ይሄ ጣት? አቤት! ይሄ ማን ጣት? ሌባ ጣት። በማርያም አሁን ብቻ ይሄ ብቻ ነው ሌባው። ሁሉ ነገሩ ሌባ ሆኖ ሳለ ሌባ ጣት አለ። ይሄ አመልካች ጣት ብድግ አለ። በፍጹም አለ እንደውም መከበር ካለብኝ መወደድ ካለብኝ እኔ ነኝ። እኔ ነኝ። እንድትወደድ እንድትከበር ከተፈለገ አንተም የስራ ድርሻህን አቅርብ አሉት። እንግዲህ አውስ አለ የስራ ድርሻዬን ማቅረብ ከፈለኩኝ አለ በመኳንንቱም በመሳፍንቱም ዘንድ አለ ለመሾምም ለመሻርም እናንተ አራታችሁ ጎንበስ አድርገው የሚጠቁሙት እኔ ነው። ለጥቆማ ማገለግል እኔ ነኝ። መራራውንም ጣፋጩንም ለመቅመስ ቅድሚያ እምሰነዘረው እኔ ነኝ። ስለዚህ በዚህ ልከበር ይገባኛል ማለት ነው። አሁን ሲያይ ሁለቱ አምፀዋል። መሀል ጣት ብድግ አለ። ሁለቱ አምፀው ሌላውን ሊያሳምሱበት ነው። ሁለቱ ምን እያደረጋችሁ ነው አለ። እናንተ አለ እንደውም መከበር ካለብኝ መወደድ ካለብኝ እኔ ነኝ። እኔ ነኝ። በልሽ አንተ ምን የስራ ድርሻ አለ? እኔማ ከእናንተ እንደምከብርና እንደምወደድማ ራሳችሁ ታውቃላችሁ። ሁለቱም ግራዝማች ሁለቱም ቀኝ አዝማች አድርጌ መሀላችሁ ቁጭ ብያለሁ። ካላችሁ ደቆሳችኋለሁ። የዛሬው ፖለቲካ እንዲሆን አስቸግሮናል። የዛሬው ብሔርተኝነት እንዲሆን አስቸግሮናል። እኔ በልጣለሁ ይሆን አስቸግሮናል። እኔ በልጣለሁ ይሄ ነው ችግሩ። የኔ በልጣን እየተባልን እየተጓተትን ጊዜው እየመሸብን ንስሐ ሳንገባ ስንቅ ሳንሰንቅ እንዲሁ እንደ ሜዳ ተበትነን ልንቀር ትንሽ ነው የቀረው ወገኖች። ማቀራው ይሄ ቀለበጣት ብድግ አለ። ይሄ ይወጣል በፍጹም ማለት እንግዲያውስ መወደድና መከበር ካለብን እኔ ነኝ አለ። ማን? ይሄኛው ጣት። የሥራ ድርሻ አቅርብ ተባለ። የሥራ ድርሻ ማቅረብ እችላለሁ። ሀብታሙ ወርቅ፣ ዕንቁ፣ ደሃው ብርና መዳብ ቀለበት አስሬ ከርቀት የምታየው ጎልቼ እኔ ነኝ። እናንተ ቢወዱ ኑሮ ለእናንተ ያፈልቁላችሁ ነበር ለአራታችሁ። ነገር ግን ከእናንተ ለይተው ቃል ኪዳን የሚተሳሰቡ በእኔ ስለሆነ እኔ መከበር አለብኝ። አሁን ማቀረብ ትንሽ ዋጋ ረጅመች ወፍራመች። ለዚህ እኮ ነው ዳራው ቁጭ አረጋት አቅሟ ላይ ታስወ እንዳቁጭ ብላለች። ዛሬም እንደዚህ ጋሪው እንደቀሰዋል የተገፋ የተጨቆናል ባልሆነ ትርክ ባልሆነ ታሪክ የቀደሙት አባቶችን ቅድመ አያቶችን ያርገውና እየተባለ የተገፋና የተጨቆነ ሰው በመሃላችን አላው። እሱ ባላየው እሱ ባልሰማው በቀደሙት አባቶች ግን እየተጨፈለቀ ያለ ሰው መሃላችን አለ። እቺ ጣት ግን ምናለች? እንደ ሌሎቹ እንዳራቱ ጣቶች ጉራ መቸርቸርን አልፈለገች። እኔ በልጣለሁ እኔ እሻላለሁ ብላ የሥራ ድርሻዋን ማቅረብ አልፈለገችም። ምን ፈለገች? ሰላምን ሰበከች፣ አንድነትን ሰበከች፣ ፍቅርን አስተማረች። ምን አለች? ኧረ እባካችሁ አለች። ኧረ እባካችሁ እንዳሁኑ ሳይሆን እንደቀደመው አለች። እንደቀደመው እንዳሁኑ ሳንለያይ እንዳሁኑ እኔ በልጥ ሳንባል እንዳሁኑ ሳንቆራረጥና ሳንገነጣጠል በፊት የነበርነው ሰላም ይሻለናል አለች። ይሻለናል የሰው ልጅ በአግባቡ እናገልግል። አሊያ ግን እኔ በልጥ የምንባባል ከሆነ ከንቱ ነው።
አምስታችንም እኮ የበቀልነው በክንድ ላይ ነን። ክንድ አታስፈልጉም ብሎ ቆርጦ ቢጥለን የራሳችን ቦታ የለም አለች። እውነት ወይስ ሐሰት? እነዚህ ጣት በማን የበቀሉት? በማን የበቀሉት? ክንድ አሁን ደከማችሁኝ ብሎ ከበዳችሁኝ አላችሁ አላ ክንድ በመሸከማቸው እነሱ ይባላል። ዛሬም እግዚአብሔር ወገኖች ከበዳችሁኝ አላለ። ምሪቷ ሰፊ ነች። አገር የሚባለው ወንዙ ሸንተረሩ ተራራው ቋጥኙ አይደለም። አገር ያሰኘው ሰው እኮ ነው ወገኖች። አንተ አገር አይደለም፣ አንተ ድንበር አይደለም ብሎ መገፋፋት ምን አመጣው እንዴ? ዛሬም ወገኖቼ በወንዝ ነው የምንጣለው፣ ድንበር ላይ በአፈር ነው የምንጣለው። በምን ዛሬ አስቸግሮ ተንቀሳቃሽ አፈርና ቋሚ አፈር እየተጣላ አስቸግሮ ተንቀሳቃሽ አፈር በቋሚ አፈር ይጣላል። እኔና እናንተ ተንቀሳቃሽ አፈር እኮ ነው ወገኖች። ለምትበላን አፈር እየተጋፋን እንዴት እንኖራለን? የተገፋፋንበት ዘር እየመዘዝን የተረክንበት ወንድሙን የገደለበት ዘመን ይበቃል። ያለፈው ዘመን ይበቃል። ይሄን መጥፎ እርሾ ይዘን ወደዚህ እንሻገር አይገባል ወገኖች። 2012ን ከመቀበላችን በፊት መጀመሪያ ልንታረቅ ይገባል። ከራሳችን ሌላ ቀጥለን ከቤተሰብ ቀጥለን ከጎረቤት ቀጥለን ከአካባቢ ቀጥለን ከህብረተሰቡ ጋር ልንታረቅ ይገባል። በጎ ነገር እናስብ። በጎ ነገር እንመኝ። ለሀገራችን በጎ ነገር እንናገር። እግዚአብሔር በጎ ነገር እንድንናገር እሱ ይርዳን ወገኖች። ዛሬ እኮ አስቸጋሪ ነው። በአፋችን በጎ ነገር እንናገር። መዓት እያወራን መዓት እየመጣብን እስኪ በነገሮች ሁሉ ተመስገን እንበል። ተመስገን እንበል። ቢመርም ቢጣፍጥ ቢቆረቁረን ቢመቸን ተመስገን እንበል። ምን እንበል? ተመስገን እንበል። እግዚአብሔር ተመስገን ስንለው ፍቅር ያሸንፋል። ፍቅር ስላሸነፈው ከያዕቆብ ጋር ታገለ፣ ወደቀ። ማን መቋም እስከሚነጋ ድረስ ታገለ። ማን? ፍጡርና ፈጣሪ ታገሉ። ስለምን? ስለ ፍቅር። ስለዚህ ተመስገን እንበል። ጤፍ 1,000 ብር ገባ እሪያል፣ አሁን ገባ 3,000። አሁንስ ምን ዋጠህ? ምን ዋጠህ? ጸጥ። ዳቦ ብር 50 ሲገባ እዝጊዮ ምን ያላችሁ መጣችና ደግሞ ብር 50 ጨምራ ዘጭ መጣች። ራሷ 3 ብር አለች። አሁን ደግሞ እሷም ካለችበት የለችበት በለጠ። ገና ሲነኳት እንደ እንቁላል ቅርፍፍት ብላ የምታልቅ ሳይበሏት የምትወርቅ። ይህ ሁሉ የመጣው ሁሉ ተመስገን ባለማለታችን በማመራራች አይታችኋል። የሌሊቱን አይታችኋል። እጅ የለው 2 እጅ ቆራጣ፣ እግር የለው እግረ ቆራጣ፣ አይን የለው አይኑ አይ። ለምኖ መብላት ስላለበት ግዴታ ምን ያደርጋል? የሚመራው ሰው ይፈልጋል። የሚመራው ግለሰብ ደግሞ እጁን ይዞ ሰው መሃል እንዳይጎትተው እጁ ስለሌለው ወገቡ ላይ ገመድ ያስርና ሰው መሃል ይጎትተዋል በገመድ። ሰውየው ጭት ላይ ተመዳሪ ጎማ አስገብቶ መሃል ለማለት ይተፋውቀት ይሄዳል። ምን ይላል ግን? እግር አጥቶ እጅ አጥቶ አይን አጥቶ ተመስገን ላለው እኔ አላማርም ይብስታ መጣለ አንተ ያልቅብህም ይላል። እጅ ተቆረጠ፣ አይኔ ጠፋ፣ እግሬ ተቆረጠ ያላማርም። እጅ ተቆረጠ፣ እግሬ ተቆረጠ፣ አይኔ ጠፋ ብዬ ባማርክ ምናልባት ደግሞ ለምኜ ሙሉበት ናፊ ተዘጓዋለ ማለት ነው ወገኖች። እኛ ስለ ጮህን አይደለም ስለ ማረርን አይደለም ነገሮች ሁሉ ይሻሻሉ። እኛ ወደ እግዚአብሔር ስንመለስ ነው ነገሮች ሁሉ ወደ እኛ የሚመለሱት ወገኖች። ሰላማችን የሚመለሰው፣ በረከት የሚመለሰው፣ ጤና የሚመለሰው፣ ፍቅር የሚመለሰው እኛ ወደ እግዚአብሔር ስንመለስ ብቻ ወገኖች። ያ ሲሆን ነው መልካምን ነገር ማድረግ የምንችለው። እንዲህ አለ ሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ እንዲህ አለ፣ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸው ቢመለሱ በሰማይ ሆኜ እሰማቸዋለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ አለ። እግዚአብሔር ምድራችን ይፈውሳል። እግዚአብሔር ምድራችን ይፈውሳል። እኔ ሀብታም ነኝ፣ እኔ ባለስልጣን ነኝ፣ እኔ ከሌዘር ነኝ እያሉ ሳይሆን ራስን ዝቅ አድርጎ ቢጸልዩ
ይመለሱ። ከክፉ መንገድ ከአድመኝነት፣ ከጥንቆላው፣ ከዘረኝነት፣ ከማፈናቀል፣ ከማሳደድ ልቦናቸው ተሰብሮ ቢመለሱ አለ በሰማይ ሆኜ እሰማለሁ። በሰማይ ሆኜ እሰማለሁ። ኃጢአታቸውንም ምን እላለሁ አለ ይቅር እላለሁ፣ ምድራቸውንም እፈውሳለሁ አለ። እግዚአብሔር ይፈውሰን ወገኖች። ስለዚህ ልንመለስ የሚገባን ሆነ እግዚአብሔር እዚህ ጋር ምን ሰጥቷል? ማስተዛዘኛ መጽናኛ ቃል ሰጥቶናል። አሁን ከተመለስን ራሳችን ዝቅ ካደረግን ከዳር እስከ ዳር ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ሰላም የለም ማለት ነው። ይሄ ሰላም የሚመጣው ደግሞ ምንድነው? ራሱን በማዋረድ ዝቅ ካለ ወደ እግዚአብሔር ከጮኸ ባለስልጣኑ፣ አምባሳደሩ፣ የሃይማኖት መሪዎችም መምህራንም ሁሉ በእግዚአብሔር ፊት ካለቀስ ቅድም እንዳልኩት ድንጋይ ተሸክሞ እግዚአብሔርን ከተማጸነ በብርክክ ሄድን እግዚአብሔር የመጣውን ቁጣ ይመልሳል። ለምን? የመጣባቸውን ቁጣ እመልስላችኋለሁ፣ ምሬታውን እፈውሳለሁ ስላለ በሉቃስ ወንጌል ምዕራፍ 13 ቁጥር 5 ላይ እንዲህ አለ፣ ነገር ግን ንስሐ ባትገቡ ሁላችሁም እንደዚህ ትጠፋላችሁ። እንደማ እንዳየነው በውጭ እንደምንሰማው አገር አልባ የሆኑት መንግስት አልባ የሆኑት ስም መጥራት አያስፈልግም። በጎ ነገር መመኘት መልካም። ብዙ ምሁራኖች ብዙ ሊቃኖች ተሰብስበው በጎ ነገር አንድነትን ከመናገር ይልቅ ምሳሌ የሚያነሱት የተለያዩትን ምሳሌ የሚያነሱትን አገር እግዚአብሔር ያልሆኑትን ሃይማኖት የሌላቸውን አገር እንደ አርአያ እያነሱ ይሰብካሉ፣ ያስተምራሉ። ወደፊት ኢትዮጵያ ዕጣ ፈንታዋ እንደዚህኛው አገር ትበታተናለች፣ እንደዚህ አገር አልባ ትሆናለች ይላሉ። እኛና እነዛ ሀገሮች እንለያያለን። ይቺ ሀገር ማለት የማን ሀገር ነች? ይቺ ሀገር የማን ነች? 47 ቦታ ኢትዮጵያ ተብላ የተነሳች ሀገር እግዚአብሔር ነች። አጠፋ የመጣብን መከራ የመጣብን ቁጣ በአገሪቷ በምድሪቷ ክፉነት ሳይሆን በሰው ክፋት የተነሳ በሰው ተንኮል የመጣ ጦስ ነው። ሁላችን ለዚህ ልዩነት ያደረሰን ለዚህ ነው ያለፈው ዘመን ይበቃል። ያለፈው ዘመን ወገኖች ኢዮብ እኮ ለዚህ ነው የምናውቅ በጨለማ ውስጥ ያለነውና አለ በጨለማ ውስጥ ስለሆነ ያለነው አለ እኛ ከጨለማ የተነሳ በስርዓት መናገር ስለማንችል የምንናገረው አንተ አስተምረን ያለው ለዚህ ነው። በጨለማ ውስጥ ሆነ ሰው የሚጠይቀው ነው ያውቃል፣ የሚናገረው ነው ያውቃል። እግዚአብሔር ፊት ቆሞ ምን መጠየቅ እንዳለብን ለይተን ማለት እስቲ አሁን እዚህ ጋር አንዱ አሰስቼ እግዚአብሔር ይመጣ ምን ጠይቃለህ ብለው እርግጠኛ ነኝ ብዙ ሰዎች ጥያቄያችን ሌላ ስለ ስጋዊ ነገር ስለ ቪዛው ወጣቱም ያስጨንቀው ስለ ማትሪክ ጉዳይ እህቶቻችን ስለጀመሩት ጉዳይ ነው። ሰዎች ጉድል ነው የሚፈልጉ እግዚአብሔርን ንስሐ ልገባባት ፈልጋለሁ ርስቱን መንግስቱን መውረስ ፈልጋለሁ ብሎ እግዚአብሔር የሚጠይቅ ሰው የማይረባ ጥያቄ እነ ሰውየው ምን አደረጋሉ? ግንበኛ ነውና እንደው ጥሎበት በረከት የለውም ቤቱ በረከት አጥቷል እና ቆልቢ ገብሬ ስለት ይሰማል ሲባል ሰማ። ቆልቢ ገብሬ ስለት ይሰማል እንዴ? ቆይ ቆልቢ ገብሬ ስለከሰማ እኔ ሄዳ አለብኝ አለና ያችን ድንጋይ እየጠረበ ከሚያገኝ ሳንቴ በቁም ይሰበስብና ቆልቢ ገብሬ ይሄዳል። ከዛ በኋላ ህዝቡ እየተሳለመ ሲሄድ ግንቡ ጋር ቆሞ ለመጸለይ ፈለገ። እዚህ ጋር ሲቆም በምስራቅ በኩል ሎተሪ አውጣልኝ የሚል ሰው ይሰማል። ሲሳይ ሰው እባክህ ቆልቢ ገብሬ ሎተሪ ካወጣልኝ አንድ በሬ ያመጣልሃል ሞክት ይላል። ሰንጋ አምጥቼ ተመላል። በምዕራብ በኩል ሲሄድ ደግሞ አንደኛው ደግሞ እባክህ ስራ ስጠኝ ይላል። በዛኛው በኩል ሄደ። በዛ በኩል ደግሞ ሲሄድ ደግሞ ውጭ አውጣኝ ይላል። ብዙ ጥያቄ አለ። ቆይ ቅዱስ ገብርኤል አለ ስራ ስጠኝም ካልኩ ወረፋ ታስጠብቀኛለህ ሲጠይቁ ሰምቻለሁ አለ። ሎተሪ አውጣልኝም አይደለም ሲጠይቁ ሰምቻለሁ። ውጭ አውጣኝም አይደለም እኔ ሰው ያጠየቀን ጥያቄ ጠይቀሃለሁ። ወረፋ ግን እንዳታስጠብቀኝ አለ ገብርኤል። ወረፋ እንዳታስጠብቀኝ እሱም አለ የምነካው ነገር ሁሉ ወርቅ አድርግልኝ አለ። ምንም ነው ሁሉ የምነካው ጥሩ ማለት ደስ ይላል። አፈር ልብላ ውጤቱን ሳታውቀው
ከዕለታት አንድ ቀን ግንበኝነት ካባ ፈላጭ ነውና ድንገት ካባውን ሲፈት እውነትም የጠየቀው ነገር ሰመረለት። ልክ ድንጋዩን ሲነካ ወርቅ ሆነ። ደስታ ነው። አፈሩን ሲነካ ወርቅ፣ ቅጠል ሲነካ ወርቅ፣ ዛፍ ሲነካ ወርቅ፣ መዶሻውን ሲነካ ወርቅ። እንዲህ እያደረገ ጀንበር ጠለቀ። ይህ መድኃኒዓለም ባለ ወይኔ መድኃኒዓለም ምን አልኩ? ምን አለች ቀን ዛሬ ባትመሻለ? ምን አለ ባትመሽ? እንዲሁ ሁሉም ነገር ወርቅ አድርገን ለዘር ማንዘር ባስቀምጥ ምን አለበት? እያጉረመረመ ወደ ቤቱ ሄደ። ቤቱ ገባ። በይ ዛሬ ከመጠን በላይ ተደስቻለሁ። ደስታዬን በኋላ ነግርሻለሁ። ስደክም ስለዋልኩኝ እንኳን ምግብ ልበላ ውሃ እንኳን በከንፈር ያልዞረ። ስለዚህ ቶሎ በይ እንበላውን አምጪልኝ አላት። ከዛ እንጀራ በወጥ ቀረበና አብረው ቁጭ አሉና ልክ እጁ ሰደድ ሲያደርገው እንጀራው ሆነ ወርቅ። እንዴ አለ ውሃውን ለመጠጣት ብርጭቆ ቢይዘው ምን ሆነ? እሱ ወርቅ ሆነ። ሚስትየዋ ደነገጠች። ምንድን ነው አለችው። አይ የምነካው ነገር ወርቅ አድርግ ብዬ ነበር መድኃኒዓለም፣ ግን ምን አለ ይሄን እንኳን ቢተውልኝ አለ። ምን አለ ይሄን እንኳን ቢተውልኝ። አልሆነም ነገሩ። ከዛ በኋላ ቆይ አለ። ሚስትየዋን አቅላ አይ እንግዲህ አንተ በጠየቀው ጥያቄ መሰረት ነገሩ ተብላሽቶባል። እኔ ምርጎኛል ስለና እንጀራ ቀረያ ቡርስ ታረሱ ባሳው ሃይ ከዛ በኋላ ይና ቆይ ስሚኝ አለ። አንድ ዘሬ መጣልኝ። አንድ ሀሳብ ምንድነው እሱ? ይኸውልሽ የምነካው ነገር ሁሉ ወርቅ ስለሚሆን አንቺ በርቀቱኝና አጉሽልኝ አለ። ጥሩ ዘሬ ነው። በርቀቱ ነሽ አጉሽልኝ። ከዛ በኋላ እንጀራውን ቆረስ ወጡን ጠቀስ አደረገና ጭቃ ቤት ሲተሰጣጣላችሁ በርቀት ሆና ልስም በርቀት ሆና ልስም ችግር ነው። መጠጋት አይቻልም ማለት ችግር ነው። ከዛ በኋላ እየጠገበ መሄድ ጀመረ። እየጠገበ ሄደ። ከዛ በቃኝ አለ። በቃ እንዴ ነገ ጉልበት እንዲሆን መብላት አለብህ፣ ትደክማለህ። ኧረ እባክሽ በቃኝ እያለ ይሸሻል። ሸሻ መጨረሻ ከግድግዳው ጋር ተጣብቆ ቀረሱ። ከዛ በኋላ ኧረ እባክሽ በቃኝ ሰው መብላት አለብህ። አንቺ በቃሽ ነው ለካ ቢያደርጋት ምን ሆነች? እሷ ወርቁን አቀረችበት። ደነገጠና ወይኔ ሚስቴ ብሎ ሲያለቅስ እጁን ራስ ለቆች ያደረገ ምን ሆነ? ለዚህ ነው ኢዮብ በጨለማ ውስጥ ያለነውና የምንጠይቀው ስለማናውቅ የምንጠይቀው አንተ አሳውቀን፣ አንተ አሳውቀን። የምንጠይቀው ስለማናውቅ በፊት ቆመን መጠየቅ የሚገባል እንኳን አናውቅም። ምን መጠየቅ እንዳለብን ምን ማንኳኳት እንዳለብን ለይተን እንኳን አናውቅም። በጨለማ ነው ያለነው። ዛሬ በጨለማ ውስጥ ያለነው እንዲህ ይላል በትንቢተ ሚክያስ ምዕራፍ 2 ቁጥር 3 እንዲህ አለ፣ ዘመኑ ክፉ ነውና ቀጥ ብላችሁ አትሄዱ ማለት። ዘመኑ ምንድን ነው? ክፉ ነውና ቀጥ ብላችሁ አትሄዱ። ዘመኑ ከፉ ወገኖች። አሁን የምንጨፍርበት፣ አሁን የምንበላበት፣ አሁን ዘመን መጣ ብለን የምንፈረጥዝበት ዘመን አይደለም። ክፉ ዘመን ፊታችን ያለው ስጋው አልቆ አጥንቱ ላይ ያለ ነው ወገኖች። ስጋው አልቆ አጥንቱ ላይ ያለ ነው። ስለዚህ እጅ ላይ ተያይዘን ከቤተ ክርስቲያን ሳንርቅ ንስሐ ገባ ንስሐ ገብተን ስጋው ደግሞ ያልተቀበለ ስጋው ደግሞ ተቀብለን የበደልን ክሰን የቀማን መልሰን ራሳችን አዋርደን አምላካችን ፊት ልናለቅስ የሚገባው አሁን ነው ወገኖች። አሁን ጊዜው አሁን ነው። በዚህ በዘሌዋውያን ምዕራፍ 6 ቁጥር 13 ላይ ይላል የእስራኤላውያን ዘመን በሶስት ነገር ተብላሽቶባቸው ነበር ዘመናቸው። ከእግዚአብሔር ሕግና ስርዓት በተላለፉ ጊዜ ከእግዚአብሔር ይልቅ እኛ እናውቃለን ብለው በሄዱ ጊዜ እግዚአብሔር አምላክ እስራኤላውያን በሶስት ነገር ቀሰፋቸው። በስንት ነገር? በሶስት ነገር ቀሰፋቸው። ዘመናቸውን በሶስት ነገር አበላሸባቸው። እኔ ይሄ ነገር እንዳይመጣ ነው ዛሬ መፈራ። ይሄ ነገር እንዳይመጣ ፈራለሁ። ሶስቱም ነገሮች ምንድናቸው ከተባሉ አንደኛው በሴፍ እንዲያልቁ አደረጋቸው። ዛሬ እርስ በርስ እንደሚተራረዱ የኢትዮጵያ ሕዝብ ወገኖቼ በዓላችን አይደለም ሰው አይደለም ሰው ሊያድ ወገኖቼ ያረባውን እንስሳ እንኳን የቤቱን እንስሳ እንኳን አርዶ አይሆን ነበር የቀደሙት አባቶቻችን። የቤት በጋቸው እንኳን ሌላ ሽጠው ነበር የሚያርዱት። ዛሬ ግን ሰው ያርዳል። ሰው እያረዱ ነው።
ሰውን እያቃጠለው ነው። ልክ እንደ እንጨት እንደ ጫካ በሚነድ እሳት ውስጥ ወንድሙ ተሸክሞ አምጥቶ እሳት ውስጥ ይከታል። እንደና አባ ገብረ ማርያም ጅጅጋ ኪዳነ ምሕረት የተካተሉት ተሸክሞ አምጥቶ የከተቷቸው እንዴት ነው? የእስራኤል ዘመን አንደኛው በሰይፍ አለቁ ይላል። በሰይፍ ሁለተኛው በረሃብ ከሰይፍ የተረፉትን ደግሞ በረሃብ ፈጃቸው። በረሃብ ከረሃብ ደግሞ እንደምንም ብለው የተረፉትን ደግሞ ምን አደረጋቸው? በበሽታ ፈጃቸው። ዘመናቸው በሶስት ነገር ተበላሸባቸው ይላል። ስለዚህ ወገኖቼ ዘመናችን በሶስት ነገር እንዳይበላሽ መረጋጋትና መጸለይ ካለብን አሁን ነው። በዘዳግም ምዕራፍ 28 ቁጥር 45 ላይ ያለ የአምላክን የእግዚአብሔርን ቃል ስላልሰማ ያዘዘንም ትእዛዝና ስርዓቱን ስላልጠበቅ እስክትጠፋ ድረስ እነዚህ መርገሞች ሁሉ ይወርዱብሃል፣ ያሰቃዩማል፣ አንተንም ያገኙሃል። የአምላካችን የእግዚአብሔርን ቃል ባልሰማን ቁጥር ይህ የምንሰማው መከራና ስቃይ ሁሉ በእኛ ላይ ይመጣል። ግንስ ሕግጋቱን ስርዓቱን ከጠበቅን ከንፎት የሚያወጣ እግዚአብሔር አምላክ ያወጣናል። እግዚአብሔር አምላክ አሁንም ያወጣል፣ ከመከራ ያሳርፈን። ወገኖች እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር አምላክ ለሀገራችን ሰላም ይስጥ። ያለፈውን ዘመን የተገፋፋንበት የተፈለቃቀልንበት አንዱ እኔ እበልጣለሁ የተባባልንበት ከንቱ ነገር ትተን ከዚህ በኋላ በአንድነት በፍቅር ሆነን የመጣብንን መከራ እግዚአብሔር አምላክ እንዲመልስልን እግዚአብሔር አምላክ ደግሞ የኛን ልቦና መልሶልን በቤቱ እንድንመለከት እግዚአብሔር አምላክ ሁላችን ይርዳል። አሜን። እግዚአብሔር ሁላችን ይርዳል። እቺ ነገር ነግራችሁ ማቆም ፈልጋለሁ። ሰውየው ሁኔታ ናቸው። ልጆቻችን ያስተምራሉ። ካስተማሩ በኋላ ልጆቼ አሉ በምሳሌ የሚያስተምሩት ይኸውላችሁ እኔ የኤሌክትሪክ ገመድ ነኝ አሉ። እኔ ምንድን ነኝ? የኤሌክትሪክ ገመድ ነኝ። መድኃኒዓለም ደግሞ አሉ እሱ ኤሌክትሪክና ፓወሩ እሱ ነው አሉ። እሱ ፓወሩ ማለት ምን ማለት ነው? እውቀቱ ጥበቡ የኔ ሳይሆን የእግዚአብሔር ነው። የማቀበላችሁ እውቀት የማቀበላችሁ ጥበብ እኔ አይደለም ያስተማርኳችሁ ለማለት ያክል ነው። ፓወሩና እውቀቱ መብራቱ እግዚአብሔር ነው። እኔ የኤሌክትሪክ ገመድ ነኝ፣ እናንተ ደግሞ አምፖል ናችሁ። እነዚህ ሶስቱ ሲገናኙ አሉ ምን ይሰጣሉ? ብርሃን። ኤሌክትሪክ የሌለበት ገመድ ምን ይሆናል? ይይዛል። ምን ይባላል? ኤሌክትሪክ አርባ ገመድ አይደል? ልብስ ማስጫ ገመድ አለ ይባላል። ኤሌክትሪክ ካለው ውስጥ የኤሌክትሪክ ገመድ ነው ማለት ነው። አምፖል ብቻውን ያለ ኤሌክትሪክ ገመድ ይበራል? አምፖልና መብራት ገመድ ብቻ ቢቀጠል መብራት ከሌለው ይበራል? አይበራም። ሶስቱ ሲገናኝ ነው ገመዱ፣ ፓወሩ፣ አምፖሉም ሲገናኝ መብራት ይሆናል። ስለዚህ ክርስቶስ ኤሌክትሪክ ነው፣ እኔ ገመድ ነኝ፣ እናንተ አምፖል ናችሁ። ስለዚህ ብርሃናችሁ በሰው ፊት ይብራ። የተማራችሁ ትምህርት ይዛችሁ የጠፉትን መልሱ፣ የወደቁትን አንሱ፣ የተለያዩትን አንድ አድርጉ ብለው ይሰብኩ ጀመር። በመካከላቸው አምፖል መሆኑን ኤሌክትሪክ ገመድ መሆኑን ማያውቅ እንቅልፍ ጥሎበት የተኛ ሰው አለ። ዝም ብሎ ያንኮራፋል። ዛሬ በሀገራችን ያስቸገራት እንዲህ የሚተኛ ነው ሰው ያስቸገራል። ያንኮራፋል። ተማሪ ተንኮለኛ ነውና እጁን አወጣ። እኔ ጋር አለ አቤት ጥያቄ አለኝ ጠይቀኝ አለ። እርሶ ኤሌክትሪክ ገመድ፣ ክርስቶስ ፓወር፣ እኛ አምፖል፣ ሶስቱ ሲገናኝ ብርሃን ይሰጣል ብለዋል። ይሄ መሀላችን ተኝቶ የሚያንኮራፋው ምን ይባላል አሉ። ምን ይባላል? አባታችንም ለመርሱ አዘገዩ። ምን አሉ? ተውት፣ እሱ የተቃጠለ አምፖል ነው። ስለዚህ ወገኖች ይሄ ዘረኝነት የሚያቀነቅን ብሔርተኝነት የሚያቀነቅን ሰው ፊቱ የተቃጠለበት ሰው፣ ኢትዮጵያዊነቱ የተቃጠለበት ሰው፣ አንድነቱ የተቃጠለበት ሰው፣ ከእግዚአብሔር ጸጋ የራቀ ሰው። ስለዚህ ብርሃናችን እንዳይቃጠል ብርሃናችን በሰፊት የብራት ነውና ብርሃናችን እየበራ መንግስቱን ርሱ እንድንወርስ እግዚአብሔር አምላክ ይርዳል። ሀገራችንን ከጥፋት ሰው ከስደት ይጠብቅልን። አባቶቻችን ካህናቶችን ታቦትን ከመንበሩ አያርቅብን። የቅዱስ ሚካኤል ጥበቃና ምልጃ አይለየን። ስብሐት ለእግዚአብሔር።
ጌታ ሆይ ሰላም ናፈቀን ደጉን ዘመን አምጣ እባክህ ታረቀን አቤቱ ጌታ ሆይ ሰላም ናፈቀን ደጉን ዘመን አምጣ እባክህ ታረቀን ምድር ተሸብራ ሰላሟ ደፍርሷል መተሳሰብ ጠፍቶ ዘረኝነት ነግሷል ክንድህን ዘርጋና ሞገዱን ገስጸው ስለ እናትህ ብለህ እሳቱን አብርደው አቤቱ ጌታ ሆይ ሰላም ናፈቀን ደጉን ዘመን አምጣ እባክህ ታረቀን ሕዝብም በሕዝብ ላይ ተነስቷል በቀል መጨካከን በዝቶ አልቋል የለም ወገን አሸናፊ አንተ ነህ ሁሉ የሚቻል ክፉን በመልካም ቀይረው እባክህ አቤቱ ጌታ ሆይ ሰላም ናፈቀን ደጉን ዘመን አምጣ እባክህ ታረቀን መተዛዘን ጠፋ የሰው ልጅ ጨከነ በገዛ ወንድሙ ሞቱን አፋጠነ ንጹሕ ደም ፈሰሰ ተጓደለ ፍርድ ጌታ ሆይ ገስጸው ሰይጣን ይወገድ አቤቱ